እኛ ደስ እያለን የመሐመድን ጀበልን ጽሁፍ እንደ ክርስትና አንቀበልም። ማንቀበልበት ምክንያት ክፈቷ እንደ ክርስትናው ማንቀበልበትን ምክንያት አፍርሰን እናሳየው በመረጃ። ክርስትና መቼ ነው የመጣው ይላል። ክፈቱ። ኦኬ ዝቅ አድርገው። ኦኬ ዝቅ አድርገው። ክርስትና ከ330 እስከ 451 ድረስ የአክሱም ቤተመንግስት ሃይማኖት እንጂ ዝቅ አድርገው። አሁንም አይ ቲንክ ቆርጠህብኛል። ኦኬ ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፕሬስ እያነበብኩ ነው። ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፍርሚናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያን በስደት ወደ አክሱም መጡ። በእንግድነት ተቀበልናቸው ይለናል። እምነታቸውን እንዲሰብኩ ፈቀድንላቸው። ክርስትናን መስበክ ጀመሩ። የአክሱም ንጉሥ ኢዛናን ጨምሮ ከኛ ውስጥ ጥቂቶች ክርስትናን ተቀበሉ። ወጣት ፍርሚናጦስ ጳጳስ ፍለጋ ወደ ግብፅ አመራ። ንጉሥ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸ ምናምን እያለ ይቀጥላል። ቃል በጣም ፕሊስ ተከታተልን ሳነብ። ንጉሱን ክርስትናን ማስነሳት ከቻልክ አንተን ጳጳስ እናድርግህ ብለው አባ ሰላማ ብለው ቀቡት። ክርስትናን የተቀበሉት ኢትዮጵያውያን ደግሞ ከሳቴ ብርሃን ብለው ሰየሙት። መቼ? ክርስትና ከ330 እስከ 400 ድረስ የአክሱም ቤተመንግስት ሃይማኖት እንጂ አጠቃላይ ህዝብ ሃይማኖት መሆን አልቻለም። ስለዚህ እንደ አህመዲን ጀበል አስተምሮ ወይም አርቲክል ጽሁፍ መሰረት ክርስትና ለመጀመሪያ ጊዜ ኢትዮጵያ ላይ ወይም ደግሞ ለኢትዮጵያ የተሰበከው ኢትዮጵያን ውስጥ የገባው በስንት ነው ይለናል? በ330 ነው። ይሄ ቅጥፈት፣ ይሄ ውርደት፣ ይሄ ውሸት ነው። ክርስትና አስቀድሞ በኢትዮጵያው ጀንደረባ ገብቷል። በመቼ? ክርስቶስ ባረገ በአመቱ በ2 ዓመቱ ውስጥ በኢትዮጵያዊ ጀንደረባ ሐዋርያት ሥራ ምዕራፍ 8 አንዴ ክፈተው። ሐዋርያት ሥራ ምዕራፍ 8 ቁጥር 26 አካባቢ ቁጥር 26 አይ ቲንክ የጌታ መልአክ ፊልጶስን ተነሳ፣ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው ይላል። ማንን? ፊልጶስን። የጌታ መልአክ ምን አለው? ተነስ ሂድ በጋዛ በኩል። ኦኬ ተነስቶም ሄደ። እነሆም ህንዳኬ የተባለች የኢትዮጵያ ንግስት አዛዥና የኢትዮጵያ ንግስት አዛዥና ጀንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ምን ሊል ጻፉልኝ እስኪ ኮመንት ላይ። ወደ ኢየሩሳሌም የመጣው የህንዳኬ አዛዥ የንግስቲቱ አዛዥና ጀንደረባ የነበረ በገንዘብ ላይ ሹም የሆነ ወደ ኢየሩሳሌም መጥቶ ነበር። ምን ሊሆን ነው የመጣው? ወደ ኢየሩሳሌም ሊሰግድ ወደ ኢየሩሳሌም ከሄደ ኦልሬዲ አማኝ ነው አይደለም? ኦሪቱን ህግ የሚቀበል የሚያቅ ነው ማለት ነው። ተራ ግለሰብ ነው አይደለም። ምንድን ነው? የንግስቲቱ አዛዥና ጀንደረባ የነበር በገንዘብ ሁሉ ላይ የሰለጠነ የንብረት ክፍል ኃላፊ የሆነ ተራ ግለሰብ አይደለም። ኦኬ ይህ ሰው ኢየሩሳሌም ሄዶ ሊሰግድ
ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ። ኢሳያስን መጽሐፍ ያነብ ነበረ። ስለዚህ ትንቢተ ኢሳያስ ደረቅ ወንጌል አይምን ተብሎም ይጠራል። የክርስቶስን መምጣት ብቻ ሳይሆን ቤዛነት ቁልጭ አድርጎ የሚያስቀምጥ መጽሐፍ ስለሆነ ማለት ነው። ይህንን እያነበበ ነበር የኢትዮጵያዊ ከፍ አድርገው። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል የሚለው ክፍል ነበር ይላል። ከፍ አድርገው። ጀንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ ነው አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ስለማ? ስለ ኢየሱስ ወንጌልን ሰበከለት። ይሄ ታሪክ መቼ ነው የተካሄደው? በማን የተካሄደው? በፊልጶስ። ፊልጶስ ማን ነው? ከሰባ አርድእት አንዱ ነው። ጌታ ከሾማቸው ከመረጣቸው አይ ቲንክ ሉቃስ ወንጌል ምዕራፍ 10 ላይ ሰባ አርድእቶች አንዱ ፊልጶስ ነው። በሱ ተሰበከ ማለት ነው ክርስትና። ማ የእንዳኬ አዛዥ በገንዘቧ ላይ የሰለጠነ ጀንደረባው። በመንገድም ሲሄዱ ወደ ውሃ ደረሱ። ጀንደረባውም እንሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ማመን ብቻ ሳይሆን በክርስቶስ አምኖም ተጠመቀ። ያመነ የተጠመቀ ይድናል ይላልና ማርቆስ 16:16 ሰው ዳግም ከውሃና ከመንፈስ መወለድ አለበት ብሏልና ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር ከ3-6። ፊልጶስን በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ምን? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው። ይህንን ምስክርነት ከሐዋርያቶች ውስጥ ሰጥቶ ትልቅ አክብሮት የተሰጠው ማን ነው? እስቲ ኮመንት ላይ ጻፉልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት በጣም ትልቅ ምስክርነት ነው። ይህንን የተናገረ ሐዋርያ በትንሹ አንድ ሁለቴ ይህንን በመናገሩ የተመሰገነ አለ። ሐዋርያ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ ክርስቶስ አንዳንዶቹ አንዳንዶቹ ዮሐንስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነህ ይልሃል ብለው ባሉት ሰዓት እናንተስ ማን ትሉኛላችሁ ብሎ ሲጠይቃቸው አንተ የሕያው የእግዚአብሔር ልጅ ነህ ብሎታል ጴጥሮስ። ክርስቶስ ከዛ ምን አለው? አንተ ጴጥሮስ ይህን ስጋና ደም አልገለጸልህም የሰማዩ አባቴ እንጂ። በዚህች ዓለት ላይ ቤተክርስቲያን መሰረታለሁ፣ የገሃነም ደጆች አይችሏትም። ሰው አንተ የምታስረው የታሰረ ይሆናል፣ ስልጣን ሰጠው። በተመሳሳይ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይም ከቁጥር 65 አካባቢ ጀምሮ ይህንኑ ይደግመዋል። ጴጥሮስ ከአንተ ወዴት እንሄዳለን? አንተ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ ይህንኑ ምስክርነት ሲሰጥ እናገኘዋለን። ታላቅ ምስክርነት ስለሆነ ይህንን ታላቅ ጴጥሮስን ታላቅ አንተ የገነትና የሲኦል መክፈቻ ያንን ቤተ መቅደስ የተሰራውን አለቱን ቁልፍ የተሰጠው ጴጥሮስ እንዲያሰጠው ያደረገው ምን ብሎ ስለመሰከረ ነው? አንተ የሕያው እግዚአብሔር ልጅ ነህ ብሎ ስላለ ነው። ይሄ ኢትዮጵያዊም ጀንደረባ ምን አይነት ምስክር ነው የሰጠው? እኔ አምናለሁ የእግዚአብሔር ልጅ ኢየሱስ እንደሆነ ብሎ የባህሪ ልጅ ነው ብሎ አመነ ማለት ነው። ሙሐመድ ከ600 ዓመት በኋላ መጥቶ ግን ሱራ
1988 ላይ አራማን ልጅ የለውም ማለት ለአራማን ልጅን ያዛሉ። ከባድ ንግግር ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ሊቀደዱ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀርባሉ ለአራማን ልጅን ያዘ ወለደ ስላሉ ይላል። ምክንያት ሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋት ስላለ ማለት ነው። ስለዚህ ይሄ ክርስትና እንዴት እንደገባው መግባት እንዴት እንደመሰከር አያችሁ አይደለ? መቼ ነው አህመዲን ጀበል እንዳለው 330 ነው ኖ ገና ሐዋርያቶቹ ባሉበት ላይ ይህንን ምስክርነት ለማን የሰጠው? ክርስቶስ ከሾመው ከሰባ አርድእት ፊልጶስ ፊት ቆሞ ፊልጶስ ምን አለ? ከዛ ሰረገላው የሚቆም ዘንድ አዘዘ። ፊልጶስና ጀንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጀንደረባው ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ አሁን ወዴት ጀንደረባ ወዴት ነው የተመለሰው? ወደ ኢትዮጵያ እየተመለሰ ነው ማለት ነው። መጣ ማለት ነው። ያኛውም መንፈስ ወሰደው ማለት ነው። ስለዚህ ክርስትና መቼ ነው ተጠምቆ የገባው? በ330 ነው ኢትዮጵያ ነው ኖ የውጭ አካል ዘውት እንደዚህ መጡ ነው ኖ ራሱ ኢትዮጵያዊው ነው። ኢትዮጵያዊው የንግስቲቱ አገልጋይ አስቀድሞ ብሉይ ኪዳንን ሲተገብር የነበረ በብሉይ ኪዳን የነበሩት አይሁዶች ናቸው። በአዲስ ኪዳን ደግሞ ክርስቲያን ናቸው። እዛ የነበረው ክርስትና በኋላ መጤ ነው የሚባል ነገር የለም። የብሉይ ኪዳኑን ስራ ሲተገብሩት የነበሩት አሁን ካሉት አይሁዶች ጋር የሚመሳሰልም አይደለም። ይሄ ይመጣል እያሉ ሲጠብቁ ስለነበር ነው ያ ኢትዮጵያዊ ጀንደረባ ሲነገረው ስጠብቀው የነበረው ስናፍቀው የነበረው ይህን አይደል እንዴ ብሎ ምን ያለው የተቀበለው ያምነው አስቀድሞ ትንቢት ተነግሮለታል። ይሄ ጀንደረባ ትንቢተ ኢሳያስ ምዕራፍ 56 ና እንዲከፈትልኝ ትንቢተ ኢሳያስን ነው እያነበበ የነበረው። ትንቢተ ኢሳያስ ላይ አስቀድሞ ትንቢት ለዚህ ጀንደረባ ተነግሮ ነበረ፣ ትንቢትም ነበረ። መቼ ነው የታሪክ የተፈጸመው? ዛሬ አህመዲን ጀበል እንደሚለው 330 ላይ ነው ኖ ድንቁርና ጣራ ነክቶበት ነው። ወደ እግዚአብሔር የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባ እነሆ እኔ ደረቅ ዛፍ ነኝ አይበል። ወደ ማን የተጠጋ? ወደ እግዚአብሔር የተጠጋ። ያ ኢትዮጵያዊ ጀንደረባ ማንም ፈልጎ ነው የመጣው? ወደ ኢየሩሳሌም ሊሰግድ ነው። እግዚአብሔርን ፈልጎ ነው የመጣው። ጣዖት ሊያመልክ አይደለም። እንደ መሐመድ አባቶች እነ በዓልን ሊያመልክ ወይም ደግሞ እነ ሁበልን ሊያመልክ አይደለም ሄደው፣ እግዚአብሔርን ሊያመልክ ነው። ወደ እግዚአብሔር የተጠጋ እሱ ጀንደረባ እነሆ እኔ ደረቅ ዛፍ ነኝ አይበል። ያ ኢትዮጵያዊ ጀንደረባ እግዚአብሔርን ፈልጎ ወደ እግዚአብሔር ነው ሄደው። ስለዚህ ምን ይለዋል? እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኙኝም ከፈር ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንደዚህ ይላል። ኢትዮጵያኖች የብሉይ ኪዳኑንም ስርዓት አስቀድሞ ስለተሰበከ ሰንበትን ቅዳሜን ይጠብቃሉ፣ ቅዳሜንም ሰንበትን ይጠብቃሉ አይደለም? ዘጸአት ምዕራፍ 20 ላይ ያለውን። ስለዚህ በተመሳሳይ ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ ስም እሰጣቸዋለሁ። የማይጠፋ ስም እሰጣቸዋለሁ። ምን የማይጠፋ ስም እሰጣቸዋለሁ? በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣቸዋለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 አንዴ ክፈተው። አሁን የት ነው የምሰጠው አለ? በቤቴና በቅጥሬ ውስጥ የማይጠፋ ስምን እሰጣለሁ። ይህ አሁን ትንቢት ነው። ይሄ ትንቢት እንዴት ተፈጸመ? ክርስቶስ ቤተ መቅደሱን ሰራ፣ ቤተ ክርስቲያኑን ሰራ።
16 ቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለ። ምን የገሃነም ደጆች ማይችሏትን እቤቴን እሰራለሁ አለ። ክርስቶስ በስጋ ሲመጣ አስቀድሞ የነበረው ነበር። ህዝበ እስራኤል ይባላሉ፣ ህዝበ እግዚአብሔር ይባላሉ። እነኛ ምን አዲስ ስም እንደሚሰጣቸው ትንቢት ተነገረ። ያ ስም ማን ነው? እሱ በቤቴና በቅጥሬ ውስጥ ነው መሰጣችሁ። ቤቱን ሰራ ክርስቶስ፣ ቤተ ክርስቲያን ተባለች። ሐዋርያት ሥራ ምዕራፍ 11 ቁጥር 25 ክፈተው። በዛ ውስጥ ምን ሰጣችኋለሁ አለ? ለጀንደረቦች የማይጠፋ ስም እሰጣችኋለሁ። 11 ቁጥር 25 ባገኛቸው ከፍ አድርገው ቁጥር 26 ባገኛቸውም ጊዜ ወደ አንጾኪያ ቁጥር 26 በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። ቤተ ክርስቲያኑ ማን የሰራው? ክርስቶስ። በቤቴና በቅጥሬ ውስጥ ማይጠፋ ስም ሰጣችኋለሁ ብሏል። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርቱም መጀመሪያ ምን ተባሉ? በአንጾኪያ ክርስቲያን ተባሉ። ማን ተብለው ተጠሩ? ክርስቲያን ተባሉ። ትንቢቱ ምን ነበረ? በቤቴና በቅጥሬ ውስጥ ምን ሰጣችኋለሁ የሚል ነው። አዲስ ስም ሰጣችኋለሁ። በፊት ህዝበ እግዚአብሔር ይባላሉ፣ እስራኤል ተብለው ይጠራሉ። እነኚህ አሁን ትንቢት ተነገረ። ምን አዲስ ስም እሰጣችኋለሁ፣ ያ ስም የማይጠፋ ያ ጀንደረባ አሁን አዲስ ስም ተሰጠው ማለት ነው። በዛ በቤቱና በቅጥር ውስጥ ክርስቲያን ተብሎ ተጠምቆ አምኖ ክርስቲያን ተባለ። የማይጠፋን ስም ያዘ ማለት ነው። ይሄ ማን ነው? እኛ ኢትዮጵያውያኖችን ሪፕሬዘንት የሚያደርግ ማለት ነው። እኛ ኢትዮጵያውያኖችንም የሚወክል ነው። ስለዚህ በብሉይ ኪዳን የነበሩት እነኛ ህዝበ እግዚአብሔር ሲጠብቁት ነበረ፣ ሲናፍቁት ነበረ። አዲስ ስም እንደሚሰጣቸው ተነግሯቸው ነበረ። ምን የሚባል? ክርስቲያን የሚባል በክርስቶስ ክርስቲያን የሚባሉ አዲስ ስም ይሰጣቸዋል። እሱን ተስፋ ያደርጉት ነው እንጂ ክርስቲያን የሚባል ያንኛውን የብሉይ ኪዳኑን የሚቃወም አስተምሮ አይደለም። ያንን ተቃውሞ የመጣም አይደለም። አዲስ ስም እንደሚሰጥ ግን ያንኛው ህዝበ እግዚአብሔር የሚባሉት የእግዚአብሔር ልጆች የሚባሉት ዘዳግም ምዕራፍ 14 ቁጥር 1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ የተባሉት፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ አብርሃም ባያቀን እስራኤል ባይታዘዘን አንተ አምላካችን አባታችን ብለው የሚያምኑት ኢየሱስን ሲቀበሉ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው፣ ይህም ከስጋና ከደም አይደለም። ወደ ማን መጣ? ወደ ገዛ ወገኖቹ። ቁጥር 11 ጀምሮ 13 ወደ ገዛ ወገኖቹ። እነኛ ወገኖቹ ማናቸው? አስቀድሞ ኪዳን የተሰጣቸው ማለት ነው። አባቶች ለነሱ ናቸውና ከነርሱ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ ሆኖ የዘላለም አምላክ ነው ይለዋል ሮሜ ምዕራፍ 9 ቁጥር 5 ጀምሮ። ስለዚህ ልጅነት በማን ነው ይለናል። ከዛ ያ ተስፋው የተሰጠው በማን ነበር? በአብርሃም። ዘፍጥረት ምዕራፍ 12 ቁጥር 3 ጀምሮ ከቁጥር 1 እስከ 4 ድረስ በአንተ ዘር አሕዛብ ይባረካሉ ብሎታል። ያ ዘሩ በማን ነው የሚመጣው? ዘሩ እንዴት ነው የሚመጣው? በይስሐቅ በኩል ማለት ነው። በይስሐቅ እንዴት ይመጣል? ዘፍጥረት ምዕራፍ 17 ቁጥር 10 ላይ ግዝረትን እንዴት እንደሰጠ ቃል ኪዳን ካቆመ በኋላ አሕዛብ ዘሩ በማን እንደሚባረክ ነገረን። በይስሐቅ ማለት ነው። ይህንም ፓራፍሬዝ ሲያደርገው ጳውሎስ በደንብ ሲያብራራው ምን ያደርገዋል? ሮሜ ምዕራፍ 9 ላይ ከቁጥር 6 ጀምሮ ከአብርሃም የሚወለዱ ሁሉ እስራኤል አይደሉም ማለት። ከአብርሃም የሚወለዱ ሁሉ እስራኤል አይደሉም፣ ነገር ግን በማን ይጠራልሃል ተባለ? በይስሐቅ። ስለዚህ በይስሐቅ በኩል አሁን ሁሉ ማን ይሆናል ማለት ነው? የአብርሃም ዘር ይሆናል ማለት ነው። በይስሐቅ በኩል በእምነት በኩል ይመጣል። ደግሞ ገላትያ ምዕራፍ 3 ላይ ስትመጡ በእምነት ይሆናል። በእምነት አስቀድሞ ደግሞ ለአብርሃም ወንጌል ተሰብኮለታል። ስለዚህ እነኛ ወንጌል የተሰበከላቸው ናቸው። አይሁድ የሚሏቸው እና አህመዲን ጀበል ወንጌል የተሰበከላቸው ወንጌል አማኝ ናቸው። የአሁኖቹ ውሳ ታዲያ እነኚህ አይሁዶችን ፕሪሰፖዝ አድርጎ በፊት የነበሩት እነሱ ናቸው ኢትዮጵያ ላይ ነው። እነኛዎቹ የቀድሞዎቹ ወንጌል የሚያምኑ ናቸው። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ ክፈተው። ገላትያ ምዕራፍ 3 ቁጥር 8 አስቀድሞ ለአብርሃም እንኳን ወንጌል ተሰበከለት ይላል። ወንጌል አማኝ ናቸው። ወንጌል ደግሞ ስለ ልጁ ነው፣ ስለ ክርስቶስ።
የምስራች ብስራት አዳኝ ጌታ ተወልዷል የሚል ነው ወንጌል። እነኚዎቹ ታዲያ አዳኝ ጌታ እርሱ ክርስቶስ ተወልዷል ብለው የአሁኖቹ አይሁዶች ያምናሉ እንዴ? አያምኑም። ስለዚህ የብሉይ ኪዳኑን የሚያምኑት በኢትዮጵያ የነበሩት ከኛ ጋር የሚስማሙ እንጂ ከነኚህ አይሁዶች ጋር የሚስማሙ አይደሉም። እነኚዎቹ ትክክለኞቹ አይሁዶች አይደሉም። እነኚዎቹ የሳቱ ናቸው። መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ምን አለው? አስቀድሞ ሰበከው። ቁጥር 24 ላይ አድርገው። ኦኬ እምነት ሳይመጣ እንደዚህ ሁሉ በእምነት እንድንጸድቅ አንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷል አለ። ከእንግዲህ ወዲህ ከሞግዚት በታች አይደለንም አለ። አስቀድሞ በሞግዚት ውስጥ ነበር፣ ሕግ ስለነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋና እውነት በክርስቶስ ይላል አይደለ? ስለዚህ አሁን ከሞግዚት በታች አልነበርንም ነው። ከፋር እምነት ግን መጥቷል። እሺ እምነት ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። አስቀድሞ እነኛ በእምነት ተስፋ እምነት ምንድን ነው? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ አለን። እምነት ምንድን ነው? እምነት ስለማናየው ነገር ስለ ወደፊቱ ተስፋ የምናደርግበት የሚያስረግጥ ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ ማለት ነው። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ስላላየ ነው ስለ ወደፊቱ ተስፋ ስለምናደርገው የሚያስረግጥ ነው። በእምነት እንዳዩ አባቶች እንደተመሰከረላቸው ዕብራውያን ምዕራፍ 11 ሙሉን ስታነቡት እነ አብርሃም እነ ሙሴ ሌሎቹንም የእምነት አባቶችን ተስፋ እያደረጉ አምነውት ነገር ግን ያንን ተስፋውን ሳያገኙ እንደሞቱ ማለትም ክርስቶስ ከመወለዱ በፊት እንዳለፉ ያስቀምጠዋል። ነገር ግን እምነታቸው ምንድን ነው? ክርስቶስ ይወለዳል ይመጣል ነው እንጂ እንደነኞቹ አይሁዶች ኖ አዳኝ አምላክ አልተወለደም የለም ምናምን የሚል አይደለም። በእምነት አስቀድመው አይተውታል ክርስቶስን። እንደዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 54 አካባቢ ጀምሮ ስለ አብርሃም ታሪክ ባነሳው ላይ ክርስቶስ ምን አለ? አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። በእምነት መነጽር አስቀድመው እነሱ አዩ። አየህ እምነታቸው ከኛ ጋር እንዴት እንደሚመሳሰል ክርስቶስ አዳኝ መሆኑን ቤዛ መሆኑን በእምነት እነሱ አዩ። በእምነት ተስፋ የሚያደርጉትን በእምነት ማለት ነው። ስለዚህ ምን ይለናል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ በደንብ አስተውለዋል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ባሪያ ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ ከፋርክ አንድ ሰው ናችሁና ከፋርክ እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ በደንብ አስተውሉ። የአብርሃም ዘር የሆኑ እኛ የክርስቶስ ዘር ስንሆን የአብርሃም ዘሮች የተለዩ ክርስቶስ ዘሮች የተለዩ አይደለንም። እነ አህመዲን ጀበል ድንቁርናቸው አስቀድሞ ኢትዮጵያ ውስጥ የነበሩት የአብርሃም ዘር ናችሁ እናንተ ደግሞ የክርስቶስ ናችሁ ብሎ ሊከፍለን የሞከረው ኖ። የአብርሃም ዘር ከሆን እኛ የክርስቶስ ከሆንን የማን ዘር ነን? የክርስቶስ ከሆንን የአብርሃም ዘር ነን። የአብርሃም ዘር ከሆን ደግሞ ተስፋው ተሰጥቶታልና ምንድን ነን? ወራሾች ነን። ግልጽ ይመስለኛል። ቢኒ እንኳን አልመጣ። ቃሎትን ያሰማልን። በጣም ግልጽ ነው። ቃሎት ያሰማልን። እግዚአብሔር ይስጥልን። እውነት ነው። በክርስቶስ ወራሽ ነን እኛ የአብርሃም ዘር ሆነናል። አብርሃምን ክርስቶስ ስጋ የመጣው ከአብርሃም ስለሆነ ትጨርሳል። በቃ ላቁም፣ ችግር የለም። ትንሽ ነገር ብቻ ነው የምናገረው። አህመዲን ጀንበል
የኢትዮጵያ ውስጥ የመንግስት ሃይማኖት የሆነበትን ቀን እንጂ ሃይማኖት የገባበትን ቀን አይደለም የተናገረው። እንደዛ ከሆነ ኢቭን መዲና ውስጥ የመንግስት ሃይማኖት የሆነበት ቀን አለው። መካ ውስጥ ራሱ መሐመድ ሙሉ እስልምናን ማለት ሙሉ አረቢያን የተቆጣጠረበትና ንጉስ ሆኖ እንትን ያለበትን ቀን ነው የሚታየው ማለት እስልምና የጀመረው ከዛ ቀን ብሎ እንደማለት ነው። ባይዘዌ ክርስትና የገባው በ34ኛው መቶ ክፍለ ዘመን ነው። ክርስቶስ ከሞተ ከአንድ ዓመት በኋላ ነው። አስቀድሞ ሲናገር እንደነበረው እፎይ ከአንድ ዓመት በኋላ ነው የሄደው። ወዴት? ወደ ኢየሩሳሌም ማለት ነው። ስለዚህ በ34ኛው ዓመተ ምህረት ነው ጃንደረባው እዛ ሄደው ተመልሶ የመጣው። እንግዲህ በ35 ቢሆን ምናልባት በ35 ገባ ልትሉ ትችላላችሁ እንደዛ እንጂ 300 ምናምን ይሄ ቀልድ ነው። ስለዚህ የመንግስት ሃይማኖት የሆነው የመንግስት ሃይማኖት ሲሆነ ሲባል ምን ማለት ነው? በአንድ ቀን ክርስትና ገብቶ በአንድ ቀን የመንግስት ሃይማኖት ሆነ ወይስ ከዛ በፊት ገብቶ ህዝቡ በጠቅላላ ያን እየተቀበለ ስለሆነ ነው የመንግስት ሃይማኖት የሆነው የሚለው ምን ማለት ነው? ስለዚህ ህዝቡ ስለተቀበለው ኦፊሻሊ የመንግስት ሃይማኖት ሆነ የሚለው ሊያስማማን ይችላል ያ ቀን እንጂ ገባ በሚል አያስማማም። እንደዛ ትክክል አይደለም። እሱማ እንደዛ ካላችሁማ እኮ መካ ውስጥም ራሱ እኮ የሁሉም እምነት የሆነው እኮ ተጨፍጭፎ ምናምን ካለቁ በኋላ ነው ሙሉ ለሙሉ የመካ ወይም የዛ የአረቢያ ምድር እንትን የሆነው ሃይማኖት የሆነው። ከዛ በፊትማ በጦርነቱ ነበር። ስለዚህ የለም ማለት ነው። እስልምና አልገባም እንደዚህ ተብሎ ነው የሚታሰበው። እንደዛ ለማለት ነው። እፎይ ያው የሚያነሱት ነገር እርስ በርሳቸውም ግጭት ነው። አንደኛም ነገር ደግሞ ዝም ብሎ ከጥላቻ ብቻ ስለሚጽፉ ያለ ማስረጃም ስለሚጽፉ ሁልጊዜ እንዲህ አይነት ይፈጠራል በመካከላቸው ዲሶነንስ ስለሆነ ታማኝ ስላልሆኑ እና እንደዛ ነው። ቀጥሎ ኦኬ አይተኸው መጣህ ወንድማችን ከስራ አረብኛ ስም እኔ መጠየቅ እችላለሁ ጥያቄ? ቆይ ትጠይቃለህ። ቅድሚያ ቶፒኩ ላይ እንትን እንበልና ትጠይቃለህ። ቆይ እዚሁ ነው። ማለት ማንኛው ነው እያወራለሁ? ማንኛው ነው እያወራለሁ? አይ ቲንክ አብዱ አዚዝ ነህ እያወራ ያለው። ያ ትንሽ ጥብቅና ጥያቄ ጠይቃለህ። ጠይቅ ያልኩህ ይሰማል? የኛ ኧረ እኔ ነኝ እያወራሁ ያለሁት። ኦኬ ስለዚህ ቅድም የአህመድን ጀበል አይሰማችሁም? የኔ ትሰማለህ? የአህመድን ጀበልን ጽሑፍ አንብቤያለሁ ብለሃል መሰለኝ። ይሰማል? ትሰማለህ? አህመድን ጀበልን ጽሑፍ አንብቤያለሁኝ ብለሃል ቅድማ። እኔ አሁን ትክክል ነው ብዬ ነው ማምነው። ማንኛውም ሰው አስተሳሰቡ ይለያያል። አንተ ምናልባት ስለሆንክ ላትቀበለው ትችላለህ። መልካም። እስልምና መቼ ነው ወደ ኢትዮጵያ የገባው? ኢትዮጵያ በነጃሺ ጊዜ ነው። በነጃሺ ጊዜ እስልምና ኢትዮጵያ ገብቷል። ነበረው እኮ እዛኔ ገብቷል። ግን ያው እሺ ምን ልትለኝ ፈልገህ ነው? ኦኬ ከዛ በፊት ነው የገባው ወይንስ ያኔ ነው የገባው? እስልምና እምነቱ ማለት ነው አይደለ? አዎ እኮ የዛኔ የነጃሺ ጊዜ ነው የገባው። ስለዚህ የእኛው ጸሐፊ ደግሞ ከክርስቶስ በፊትም ኢትዮጵያ ላይ እስልምና አለ ሲል እየዋሸ ነው ማለት ነው። አሁን እኮ እስልምና የዛኔ የነበረው ነገር ማለት ነው። አሁን ለምሳሌ አንተ ነሳራ ነው የምንላችሁ እኛ ነሳራ ነው የምንላችሁ እኛ ማለት ነው። ነሳራ ብለን ነው የምንጠራችሁ። እኔን ተወኝና እስልምና የገባው በ7ኛው ሴንቸሪ ነው ብለኸኛል። ተስማማሁኝ። ይህንኛው አብዱል ጀሊል አሊ የሚባለው ሰውዬ ደግሞ በክርስቶስ ጊዜም እስልምና አለ፣ ከክርስቶስ በፊትም ኢትዮጵያ ላይ እስልምና አለ ብሎ መጽሐፍ ጽፏል። ስለዚህ እየተቀደደ ነበር ማለት ነው። አህመድን ጀበል ትክክል ከሆነ ይህንኛው ቀደዳ ላይ ነበር ማለት ነው።
አሁን እኮ እስልምና የሚለውን ነገር እኮ መረዳት ያለብህ ነገር አንተ ነህ። እስልምና የሚለውን ነገር አሁን ለምሳሌ አሁን እስልምና ማለት የዛኔ ተቀባይነት ያለው እምነት እስላም ነው የሚባለው የዛኔ ማለት ነው። እስልምና ከመምጣቱ በፊት የነበረው እምነት እስላም ነው። ይኸውልህ እስልምና ከመምጣቱ በፊት ቆይ እስልምና ከመምጣቱ በፊት ማንኛውም ተቀባይ ያለው እምነት እስላም ነው ተብሎ የሚጠራው። ይኸውልህ አሁን ለምሳሌ ማለት ነው የዛኔ ነሳራ ከዛ በፊት ላም ማምለክም ተቀባይነት ካለው እስላም ተብሎ ይጠራል። ዝንጀሮ ማምለክም ተቀባይነት ካለው እስላም ተብሎ ይጠራል። እያልኩ እንደዛ እያልኩ አይደለም እኮ እንደዛ እያልኩ አይደለም። እና ምን እያልኩ የዛኔ ተቀባይነት ያለው እምነት ሁሉ እስላም ተብሎ ይጠራል አልከኝ እኮ። ከነብዩ እሺ ኢትዮጵያ ክርስትና የገባው መች ነው? እሺ ንገረኝ። የኛን በደንብ አብራራሁት ቀደም። አሁን የራስን ጨረስ አይደለም። አይ ማብራራት አይደለም። ከዛ በፊት ምን ነበር? ከዛ በፊት መች ነው የገባው? እሺ ክርስትናም እኮ መጤ ነው ሲጀመር። አሁን በደንብ አስተውል። መጤ የሚባለው አንድ አካል መጤ መስፈርቱን አታውቁትም ይመስለኛል። አንድም መጤ የሚባለው ከባህሉ የተለየ ስርዓቱ የተለየ አስቀድሞ ከህዝቡ ከያዘው ጋር የተለየ ነገር ሲመጣበት ነው መጤ የሚባለው። ያንም አታውቁ ከሆነ ማለት ነው። ስለዚህ በደንብ አስተውል። ምን ብለኸኛል መሰለህ? የአህመዲን ጀበልን ተቀብለህ በ7ኛው ሴንቸሪ ነው ኢትዮጵያ የገባው እስልምና ብለኸኛል። አብዱል ጀሊል አሊ ደግሞ በክርስቶስ ሲወለድ ከሱ በፊትም ኢትዮጵያ ላይ እስልምና አለ ብሎ ጽፏል። አህመዲን ጀበል ነው ወይንስ አብዱል ጀሊል አሊ ነው ትክክል? ሁለቱም ትክክል ናቸው። ኦኬ እስልምና መቼ ነው ወደ ኢትዮጵያ የገባው? እንዴት አድርጌ ላስማማለህ? አይደለም ቆይ እስልምና ወደ ኢትዮጵያ ችግር የለውም። ወደ ኢትዮጵያ እስልምና መቼ ነው የገባው? እስልምና ወደ ኢትዮጵያ መቼ ነው የገባው? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግጋት ማለት ነው። በነቢዩ አልጠየቅኩም። እንዴት ወሲብ ማድረግ እንዳለባችሁ ምናምን የመሐመድን ህግጋት አልጠየቅኩም። እሱን ተው። ስለ ወሲብ አታወራ አንተ። ይኸውልህ ስለ ወሲብ ብቻ ነው ጭንቅላት ላይ ያለው። ህጉ የመሐመድ ህግ ነው። ወሲብ ነው እንደ አንተ እስቲ የመሐመድን ህግ ንገረኝ እስቲ። ከዚህ ውጪ ንገረኝ እስቲ። 5 ንገረኝ እስቲ። 5 ንገረኝ። ከዝሙት ውጪ የሆኑት እስቲ 5። ከቂጥ የተለዩ 5 እስቲ 5 ዘርዝር እስቲ ህግጋቶቹ። ያንተ አፍህ ራሱ ቂጥ ነው። እሺ የቂጥ ወሬ ነው የምታወራው። አፍህ ራሱ ማለት ነው። አሁን ጥራ ህግጋቶቹ። አፍህ ራሱ ቂጥ ነው የሚመስለው። እሺ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንተ አፍ እንደዚህ የሚጠሩ አይደሉም። ስለተሳደብክ አላስወጣህም አሁን። ምክንያቱም አይደለም አስወጣኝ ከፈለክ አንተ ወጣው ስለማታመጣ ማለት ነው አይደለም እኮ ህግጋቶቹ ነው ንገረኝ። ስለ ወሲብ ምናምን ታወራለህ እንዴ አንተ? ይኸውልህ የአብዱል ጀሊልና የአህመዲን ጀበል ንግግር ላስማማለህ ብያለሁ አይደለ? ስለ ወሲብ ምናምን አይደለም አንተ ማውራት ያለብህ። እሺ የዛኔ ቆይ አትበለኛ ላውራለህ። ስለተሳደብክ የጭንቅላት ባዶነት ነው እንጂ የሚገለጠው። እየተሳደብክ አይደል አንተ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየተሳደብክ አይደል እንዴ? እየተሳደብክ ነው እኮ። ስለ ጮክና ስለተሳደብክ ለውጥ የምታመጣ እንዳይመስልህ። አይደለም አንተ የሁለቱን ንግግር ላስማማለህ እያልኩ ነው። አዳምጠኛ። እሺ የማዳመጥ ችሎታ አለህ? አዳምጣለህ? እያዳመጥኩ ነው። ተናገር። ኦኬ አህመዲን ጀበል እስልምና መጤ ነው። ወደ ኢትዮጵያም የገባው በ615 በኋላ ነው ብሏል እኮ። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግጋት ነው። አዎ እቀበላለሁ። የነብዩ ሰለላሁ ዐለይሂ ወሰለም ህግጋት የዛኔ ነው የገባው። ኦኬ ስለዚህ እስልምና መጤ ሃይማኖት ነው። አስቀድሞ እስልምና የለም ነበር። መጤ ማለት አንተም እኮ መጤ ነህ ሲጀመር እኮ አንተ 2000 ዓመት እኔ እኮ አልጠየቅኩም። እኔ መጤ ነኝ ብዬ አላምንም። አህመዲን ጀበል ጽሁፉ ትክክል ነው አምንበታለሁ ያልከው አንተ ነህ እንጂ አይደለሁም። መጤ ነን ሲል አዎ ትክክል ነው መጤ ነን ብለህ አንተ ነህ እያመንክ ያለው። መጤ ማለት ነው ሲጀመር እምነቱ ነው የመጣው ወይስ ምኑ ነው የመጣው? በፊት ሀገሩ ላይ ያሌለ እምነት አዲስ የመጣ እምነት ማለት ነው።
እሺ መጀመሪያ ምን ነበር? ክርስትና እንደመጣው ማለት ነው። መጀመሪያ ምን ነበር? መጀመሪያ ምን ነበረ? ህዝብ ብቻ ናቸው እምነቱ የለም ብሏል አህመዲን ጀበል። ህዝብ ብቻ ናቸው? አዎ እምነት የለም ብሏል። እሺ እና ከመጣ በኋላ አንተ ተረጋጋ። ቆይ ንገረኝ። አንተ ጨርስ፣ ችግር የለውም። እኔ እጠይቅሃለሁ። አንተም ጠይቀኸኛል፣ እጠይቅሃለሁ። ስለዚህ ፕሊዝ ፓኒክ አታድርግ። ስለዚህ አሁን አብራራለን። ክፈተው፣ መጽሐፉን እንትኑን ክፈተው፣ የአህመዲን ጀበልን ክፈተው። አንተ ጨርስ ሳይሆን እኔም ልጠይቅህ እኮ ነው። ለምን ወደ አህመዲን ጀበል ጨርስ፣ ተቀበለው። ስለዚህ መጤ ነው። አስቀድሞ ሀገርና ህዝብ ብቻ ነበረ። እስልምና በ615 የመጣ ሃይማኖት ነው። ወደ ኢትዮጵያ የገባው ከክርስትና ራሱ በኋላ ነው፣ በፊት የለም ብሎ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ነው። አባዬ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለም ነው አይደል? ለማን የተላከው? እኔ አልጠየቅኩም። ከስር ያላችሁ ጭንቅላታችሁ የምትጠቀሙ ምንም ማድረግ አልችልም። ሌሎቹ ሙስሊሞች ቢገቡ እንደዚሁ ነው። አይ ነው ብዙ የተማራችሁ ማቹ ኢነፍ የሆናችሁ ብዙ ክርስቲያኖችም ሙስሊሞችም ትኖራላችሁ። ምን እየጠየቁት ምን እንደሚመልስ እየታዘባችሁ ስለሆነ በኢትዮጵያም እያዳመጣችሁ ነው ያላችሁት። ከዚህ የተሻለ መልስ ሊሰጡ እንደማይችሉ ሁሉም ሙስሊሞችን ታዘቧቸው። በባህሪያቸው ስድባቸውንም መልሳቸውንም ለእናንተ ተዋለው ማለት ነው። እኔ የምጠይቀው ምንድነው? እሱ የሚመልሰው ምንድነው? ምርጫው ለእናንተ ከስር ትችላችኋለሁ። ውድ ሙስሊም እህት ወንድሞቼ ከስር የምታዳምጡ ብዙ እያየዋችሁ ነው። ገስተላይም አስተውሉ። በሚመልሱት ስርዓታቸውንም ባህሪያቸውንም መልሳቸውንም አይምሯቸውን አመዛዝኑና ታዘቧቸው። ኤኒዌይስ አህመዲን ጀበል ያለውን ትቀበላለህ? ትቀበልም? የመጨረሻ ጥያቄ። እቀበላለሁ። ስለዚህ እስልምና መጤ ሃይማኖት ነው። በ615 ነው አይደል ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው? እሺ መጣ ነው አይደለ? ዋናው እውነት መሆኑ እንጂ መቼም ይምጣ እቀበለዋለሁ። እኔ እውነት መሆኑ ብቻ ነው እንትን የምለው እኔ። እናመሰግናለን። እኛ የምንፈልገው ይህንን ነው። እስልምና አስቀድሞ ያልነበረ መጤ ሃይማኖት ሲሆን በ7ኛው ሴንቸሪ ነው ወደ ኢትዮጵያ የገባው። ይሄንን ወንድማችን አፈርም አድርጎልናል። አህመዲን ጀበል ያለው ትክክል ነው ብሏል። አዎ እስልምና እኛ የምንለው መጤ ነው። በ7ኛው ሴንቸሪ ላይ የመጣ ነው። አስቀድሞ ነበር የሚለው ተረት እነ አብዱል ጀሊል አሊ እስልምና ከክርስቶስ ልደት በፊት እስካሁን ድረስ በኢትዮጵያ ላይ አለ የሚለው ውድቅ ይሆናል። እሱን በጣም እናመሰግናለን። አብዱል ጀሊል አሊ ይህንን መጽሐፍን ቅደድና ሽንት ቤት ተጠቀመው። የአህመዲን ጀበል ደጋፊዎች ስለበለጡህ ማለት ነው። ኦኬ ሙና ቀጥል። ሙና ቀጥል። ሙና እኔ መጠየቅ እችላለሁ? ምንድን ነው ጥያቄ? ኢየሱስ ክርስቶስ የመጣው ለምንድን ነው ወደ ምድር የተመጣው? ኢየሱስ ክርስቶስ ወደ ምድር የመጣው ምንድን ነው? እሱ ዕብራውያን ምዕራፍ 2 ቁጥር 15 ነው። አንዴ ክፈተው። አይ መልሷን ብቻ አትነግርም? ኦኬ ክርስቶስ ወደ ምድር የመጣው ምንድነው? የአጋንንትን ስራ ሊያፈርስ፣ ሰዎች የአጋንንት ቁራኛ እንዳይሆኑ የእግዚአብሔር ልጆች እንዲሆኑ ቤዛ ሊሆን ነው የመጣው። ሰዎች ምን የአጋንንት ቁራኛ ሆነው ከአጋንንት ትምህርት እንዳይቀበሉ የአጋንንትን ስራ ሊያፈርስ ነው የመጣው። ክርስቶስ ከመጣ ካለፈ በኋላ ግን ግለሰቦች መጥተው ከአጋንንት ትምህርት ወስደው እናንተ የእግዚአብሔር ልጅ አይደላችሁ ምናምን ብለው ያስተማሩ አሉ። ክርስቶስ አስቀድሞ ግን ከ600 ዓመት በፊት ከመሐመድም የመጣው ለምንድን ነው? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋ መካፈል በስጋ መገለጥ ያስፈለገው ምንድን ነው? በዲያብሎስ እስራት ውስጥ ያሉትን ነፃ ሊያወጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጆች እንድንሆን እርሱ በስጋ ተገለጠ። የእግዚአብሔር ልጅ እርሱ እኛን ነፃ ሊያወጣ የዲያብሎስን
ቀንበር ኃይል ሊሰብር በስጋ ተገለጠ። የዲያብሎስ ምስክር አያስፈልገንም። ከዛ በኋላ ዲያብሎስን አሰራሩን ካፈረሰው በኋላ ክርስቶስ ሰንበዲ መጥቶ ከዛ በኋላ ዲያብሎስ እኮ እግዚአብሔር ልጅ የለውም አለኝ ቢለን አንተ የአጋንንትን ስራ ለምን ትቀበላለህ እንለዋለን። ክርስቶስ የአጋንንትን ስራ ካፈረሰ በኋላ 72ኛው ሱራ ቁጥር 3 ላይ አላህ ልጅ የለውም ሚስትም የለውም አጋንንቶች ሲሉ እናንተ ትቀበላላችሁ፣ እኛ እንቀበልም። ክርስቶስ አስቀድሞ የመጣው ለምንድን ነው? የአጋንንትን ትምህርት ለማፍረስ እኛን ነፃ ሊያወጣን ነው። እናንተ ነፃ አልወጣችሁም፣ የአጋንንትን ትምህርት እየተቀበላችሁ ነው። ኢየሱስ ክርስቶስ ሳይወለድ እናንተ ነፃ ማውጣት አይችልም ነበር? እንደውም የጌታችን ክብር ላቀ ሚስትንም ልጅንም አልያዘም። ይህንን የተናገሩት እነማን ናቸው? አጋንንቶይ። ቁጥር 1 ላይ አድርገው አጋንንቶይ ናቸው የተናገሩት። ክርስቶስ ደግሞ የመጣው ምንድን ነው? ሳይወለድ አይችልም ነበር ወይ እኮ መልስላለ። ኦኬ ወደ ቀጥተኛ ምራሩ ቀጥተኛ ጌታችንን አንድንም እናጋራም አሉ። እነኚህ ማን ናቸው የተናገሩት? ጅኒዎች ማለት ነው። ጅኒዎች ቁጥር 2 ላይ ያደረግከው ሰውዬ መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ ቁርአንን ሰማን አሉ ማለት ወደ እነርሱ ተወረደ። ስለዚህ ክርስቶስ በስጋ የተገለጠው ለምንድን ነው? የአጋንንትን ስራ ሊያፈርስ፣ እኛን ከአጋንንትን ስራ ነፃ ሊያወጣ፣ ሞትን ሊሽር ነው የመጣው። የአጋንንትን ምስክር የሚቀበሉ አጋንንትን ያነገሱ እስቲል አዳምጣ በእስራት ላይ ናቸው ያሉት። ለምንድን ነው? ሳይወለድ ማዳን አይችልም ወይ? የማቻል ፖቴንሻል ጉዳይ ከሆነ ፈጣሪ ማዳን ይችላል። ነገር ግን ክርስቶስ አስቀድሞ ነቢያቶች ክንድህን ላክ፣ አድነን፣ ውረድ፣ ተወለድ እያሉ ትንቢት ሲናገሩ ነበረ በስጋ እንደሚገለጥ። ምክንያቱም ሞት የመጣው ሰው ልጅ ነው። ዲያብሎስ ያሸነፈው የሰውን ልጅ ነው። ዲያብሎስ ያሸነፈው የሰውን ልጅ ነው። ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ይላል አይደለ? ያ ትንቢት የተነገረው ለሰው ልጅ ነው። በሴቲቱ ዘር በሴቲቱ በኩል የመጣው ያ የእባቡና የሴቲቱ ዘር ጠላትነት ይቀጥላል። ያንን ሰኮናውን ራሱን የሚቀጠቅጠው ማን ነው? እሱ ከሴቲቱ የሚወለድ ነው። ምክንያቱም ሴቲቱ ዕፀ በለሱን በልታ በእሷ ምክንያት ኃጢአት መጣ ተብሎ እድሜ ልክ እንዳትወቀስ በሴቲቱ በኩል የሚመጣው ዳግማይቱ ሔዋን ማርያም ምን መስጠት አለበት? ዘር መስጠት መቻል አለባት ማለት ነው። ያችኛይቱ ዘር የሚበላውን ዘር ሰጠች። እችኛይቱ ዘር ደግሞ አማናዊ ክርስቶስን እርሱ የሚበላውን ስጋዬን ብሉ ደሜን ጠጡ ያለ እሱን ሰጠች። ያችኛይቱ ሔዋን ደግሞ ዕፀ በለሱን ቆረጠች፣ በላች፣ ባሏንማ በላች። እችኛይቱ ድንግሊቱ ያችኛይቱ ድንግል ምሳሌ የሆነችው ማርያም ደግሞ ምን ሰጠች? በድንግልና ክርስቶስን ሰጠች ማለት ነው። ስለ ትንቢቱ መጣና ዲያብሎስ ከገነት ያወጣው ማን ነው? የሰው ልጅን ነው። ሞት እንዲመጣበት ምክንያት ያደረገው በሰው ልጅ ላይ ነው። እግዚአብሔርን አይደለም ያሸነፈው። ስለዚህ ሰው ልጅ ዲያብሎስን ማሸነፍ ስላለበት ክርስቶስ በሰው ልጅ የባሪያውን ስጋ ለብሶ ተገለጠ ማለት ነው። በስጋ ተገለጠ። ምክንያቱም ዲያብሎስ እግዚአብሔር እዛ ሆኖ እንደዚህ ያደረግኩ ቢለውማ ሰው አይደለም ያሸነፈኝ እግዚአብሔር ነው። እግዚአብሔር እንደሚያሸንፈውማ ያውቃል። ነገር ግን በስጋ ተገለጠ፣ ወንድሞቹ መሰለ። ያንን ዲያብሎስን አስጠግቶ አሸንፎ ማቴዎስ ወንጌል ምዕራፍ 4 ላይ ሉቃስ ወንጌል ምዕራፍ 4 ላይ ተተፈተነ በኋላ ዲያብሎስን አቅርቦ ከረታው በኋላ ያንን ጸጋ ለደቀ መዛሙርቶቹ ሰጣቸው። ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ ደቀ መዛሙርቶቹ መረጣቸው፣ ሾማቸው፣ በአጋንንት ላይ ስልጣን እንዲያወጡ ሰጣቸው። ለ70 አርድእቶቹም በተመሳሳይ ሉቃስ ወንጌል ምዕራፍ 10 ላይ ስልጣኑን ሰጣቸው። ሄዱ፣ ሲመጡ አጋንንት እንኳን በስምህ ተገዙልን አሉ። ስለዚህ በስጋ ተገለጠና ያንን ስልጣን ለሰው ሁሉ ሰጣቸው። አጋንንት የሚረታበትን የሚሸነፍበትን ገለጠ። አንድም ፍቅሩን ደግሞ እስከ ሞት ድረስ ፍቅሩን ገለጠ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንዲሁም ደግሞ ሮሜ ምዕራፍ 6 አይ ቲንክ ሮሜ ምዕራፍ 6 ቁጥር 6 ወይም 5 ላይ እስከ ሞት ድረስ ፍቅሩን ገለጸ ማለት ነው ክርስቶስ። ከዚህ በላይ ፍቅር የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ፍቅር ከዚህ በላይ ምን አለ? እስከ ሞት ድረስ ከመውደድ በላይ ከየት ሊመጣ ይችላል? ስለዚህ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ፍቅሩን ለሰው ልጅ ገለጸ። የሰው ልጅ ኃጢአት የሰራው አዳም ኃጢአት የሰራው የበደለው ሔዋን የበደለችው ምን እናፍቀው ነው? እግዚአብሔርን መሆንን ነው አይደለም? እነሱ እንደማይሆኑ ካሳያቸው በኋላ ግን እርሱ ዝቅ ብሎ የባሪያውን መልክ ይዞ
ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 እንደሚናገረው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረውም። የባሪያውን መልክ ይዞ በስጋ ተገለጠ። እርሱ በምስሉ እንደ ሰው ተገልጦ ይላል እስከ ሞት ድረስ የታዘዘ ሆነ ይላል። የባሪያውን መልክ ይዞ ፍቅሩን ትትናውን ዝቅ ብሎ አስተማረ። እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠብኩ እናንተ እንዲያደርጉ ብሎ ትትናን አስተማረ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 እስከ 15። ይህንኑ ደግሞ አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 22 ጀምሮ ማለት ነው ምሳሌ አርአያ ትቶልን ሄደ ማለት ነው። ቤዛ የሆነን አዳኝ የሆነን እሱ ምሳሌ ሊሆነን በስጋ ተገለጠ። በስጋ ተገልጦ አዳነን። ቤዛ ልሆናችሁ ላገለግላችሁ መጥቻለሁ አለና ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ፣ ማርቆስ 10 ምዕራፍ 15 ላይ የሰው ልጅ ሰውን ሊያገለግል ነፍሱን ስለሌሎች ቤዛ ሊሰጥ መጣ እንጂ እንዲያገለግሉት አይደለም። እንድናገለግለው አይደለም የመጣው፣ ሊያገለግለን፣ ትትናን፣ ፍቅርን ሊያስተምረን፣ ፍቅሩን ሊገልጽልን መጣ። ከዚህ በላይ ፍቅር የለም ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር የሆነው ከኛ ምንም ሳይፈልግ ጠላቶች ገና ሳለን ፍቅሩን በምን ገለጸ? አንድ ልጁን ልኮ እስከ ሞት ድረስ ወዶን ተገለጠ። በሞቱ ሞትን ሽሮ ከዲያብሎስ እስራት ነፃ ወጣን። ስለዚህ እኛ ነፃ ነን። የሞት ፍርሃት የለብንም። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 12 ጀምሮ ሞት ወይ መውጊያ ሄዳል እስኪባል ድረስ ሞት ተገደለ በክርስቶስ ነፃ ወጣን፣ ህይወት ተሰጠን፣ ሞት ተወገደልን ማለት ነው። ብንሞት እንኳን በክርስቶስ ሕያው እንድንሆን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ስለዚህ ታምኑብኛላችሁ ወይ? አዎ እናምንበታለን። ክርስቶስ ለምን ተገለጠ? ሞቱን በሞት ሽሮ ከዲያብሎስ እስራት ነፃ ሊያወጣን ተገለጠ። ነገር ግን በእስልምናው አላህ ከሌሊቱ 1/3 ላይ ሁል ቀን ይወርዳል። ለምን? ጸሎት ለመስማት። ማነው እሱ ይቅርታ የሚጠይቀኝ ይቅር የሚለው? ማነው ምሕረት የሚጠይቀኝ የምምረው ይላል። አላህ እዛው አርሽ ላይ ሆኖ እንደዛ ማለት መማር አይችልም ነበር? ይቅር ማለት አይችልም ነበር? በየቀኑ ለ2000 ምናምን ዓመት ሙሉ መጥቶ እጁን ዘርግቶ ምን ይላል? አላህ የምምረው ይቅርታ የምጠይቀው እያለ ይለምናል። የት? ቅርቢቱ ሰማይ ላይ መጥቶ አናየው? ምን አመላለሰው? እዛው አርሽ ላይ ቁጭ ብሎ ይህን ማድረግ ስላልቻለ ነው? ይሄን ማድረግ ስለማይችል ነው? ሁሌም ሌሊት ወደ ቅርቢቱ ሰማይ እየመጣ እጁን ዘርግቶ ማነው ምሕረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው የሚለው ምን አስፈለገው? ለምንድን ነው? ርስ ጨረስክ? አዎ። እኔ የምጠይቅህን ብቻ ትመልስልኛለህ? የጠየቅከውን የመለስኩልህ። አላህ ግን ለምንድን ነው እሱ ሁሌም የሚወርደው? አይ የምጠይቅህን ብቻ መልስልኝ። እኔ እየጠየቅኩ ነው እኮ አንዴ። ከዛ በኋላ ችግር የለውም ትጠይቀኛለህ። ቀጥል። አንድ ጥያቄ ፈቅድልሃለሁ። ይበቃል። ፈጣሪ ከሞተ በኋላ እንደ ሰው አምሳል ነው ያለው አይደለ? ምን ማለት ነው? ከሞተ በኋላ እንደ ሰው አምሳል ነው ያለው? ማን ነው? ምንድን ነው ጥያቄ? ከሞተ በኋላ እንደ ሰው አምሳል ነው ያለው? ኬት ያመጣው ጥያቄ ያለ? የሞተው የሰው አምሳሉ ነው አይደለ? እንደ ሰው ተፈጥሮ ነው የሞተው። የትኛው ጥቅስ ላይ ነው የሞተው የሰው አምሳል ነው ምናምን የሚል ኬት አመጣ? እንደዚህ ጥቅስ ያልኩህን ስማኝ እስቲ መጀመሪያ። ሰማሁ። ሰቀለ የሰው አምሳል ሆኖ የተሰቀለው አይደለም? ምንድን ነው እያልክ ያለው? እሺ ካረገ በኋላ አምሳል ስትል ምን እያልክ ነው? አምሳል ስትል ምን እያልክ ነው? የሰውን አምሳል ይዞ አንድ እሱ የተወለደው አምሳል ስትል ምን ሳይሆን አምሳል የመመሰል ጉዳይ የቁርአን ሱራ 7 157ን እየጠቀስክ ነው? 58 በዚህ አካባቢ በእናንተ ነው። በእናንተ ፍጹም ሰው ነው፣ ፍጹም አምላክ ነው አይደለ? እሺ ጎበዝ፣ ቀጥላ። ልክ እንደዛ ነው ያልኩህ። ፍጹም ሰው ሆኖ በመጣ ሰዓት ላይ ምግብ ይበላል፣ ይጠጣል። ሲሰቀልም ደግሞ እንደ ፈጣሪው ሳይሆን የሰው አምሳሉ ነው የሞተው አይደለ? ምንድን ነው ጥያቄ? እሺ ጥያቄ ምንድን ነው? እና ከ3 ቀን በኋላ ከተነሳ በኋላ የሰው አምሳል የለውም ማለት ነው። እሱ ምንድን ነው የምታወራው? ከምንድን ነው የምታገኘው? የምታገናኘው እኛን እምነት ታውቃለህ? እኛ ምን አላውቅም፣ ስለማቅ ነው እኮ የምጠይቀው። ካረገ በኋላ እሺ ጎበዝ፣ አዳምጥሽ። ስለዚህ እኛ ከተዋህዶ በኋላ መለኮት ከስጋ የተለየ ለየብቻ ምናምን የሚል አስተምሮ የለንም።
እነሆ ድንግል ትጸንሳለች ትወልዳለች ተብሎ ትንቢት ከተነገረላት እሱም ገብርኤል መጥቶ ታበሰራት በኋላ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በዛው ቅጽበት ላይ ቃል ስጋ ከሆነበት ቅጽበት ጀምሮ መለያየት የሚባል አስተምሮ በእኛ ዘንድ የለም ወጣ። ስለዚህ መለያየት በሌለበት ላይ እንትኑ ተመስሎ እንደዚህ ሆኖ ምናምን የሚባል ነገር የለም። ለመለኮት ወርድ ቁመት ታች ላይ ታይ የለውም። መለኮት በሁሉ የሞላ በሁሉ ያለ ነውና፣ ነገር ግን በስጋው መለኮት ሙላት ተገልጾ ይኖራልና ቆላስይስ ምዕራፍ 2 ቁጥር 9 ላይ ማለት ነው። የመለኮት ሙላት በሰውነቱ ተገልጦ ይኖራልና ስለሚል ማለት ነው። ስለዚህ መለኮት ላይ ታች የሚባል የለውም፣ እዛ የሚባል የለውም። በሁሉ የሞላ በሁሉ ያለ ነውና፣ ስለዚህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። በስጋ ሲገለጥ እርሱ በምድር እየታየ በሁሉ የሞላ በሁሉ ያለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለሙም አለ ይለዋል። ቃል በሁሉ ያለ ነውና። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአባቱ እቅፍ ያለ አንድያ ልጁ እግዚአብሔርን ተረከው ይላል። ማንም ያየው የለ አብን፣ ነገር ግን በአብ እቅፍ ያለ ተረከው ይላል። ከነሱ ጋር ያለው አብ በሁሉ ነው ያለው፣ በአብ እቅፍ ያለው ይለዋል። በሁሉ የሞላ በሁሉ ያለ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ይላል። በምድር የኖረ በሰማይ የሚኖር የሰው ልጅ ብሎ ራሱን ያው በያዘው ስጋ በሰማይም እንዳለ ክርስቶስ ነገረ። ስለዚህ እንዴት? ምክንያቱም የመለኮትን ባህሪ ገንዘብ ስላደረገ ስጋ ማለት ነው። በመለኮት ተነገረ ማለት ነው። በስጋ እያዩት በምድር እያዩት በሰማይ አለ አይደለ? በሰማይ የሚኖረው የሰው ልጅ ነው አለ በምድር እየኖረ። ስለዚህ የመለኮትን ገንዘብ ስላደረገ በመለኮት ተጠራ ማለት ነው። ስለዚህ ሲሞት የሚለው በሰው መልክ በዚህ ምናምን መለኮትና ስጋ የተለያዩ ለየብቻ ናቸው ያሉት ብለን አናምንምና፣ ሞት ስጋ ከነፍስ መለየት ነው። ሞት ስጋ ከነፍስ መለየት ከሆነ በመቃብር ስጋው 3 ቀን 3 መዓልት ወደ መቃብር ሲወርድ፣ ስጋው ወደ መቃብር ሲወርድ ነፍሱ ወደ ሲኦል ሄዳ ሲሰብክ በዛ መለኮት በሁሉ የሞላ ነውና ከስጋውም አለ ከነፍሱ ጋርም አለ። ስጋው ነፍስ የተለያት መለኮት የተዋሃደው ነው። ስጋ ነፍስ የተለየው መለኮት የተዋሃደው ነው። በመቃብር ውስጥ ላሉ በስጋ ሄዶ ከርሰ ምድር ውስጥ ላሉ በመቃብር ላሉ ሰበካቸው ማለት ነው። ነፃ ወጣቸው ማለት ነው። በነፍስ ሄዶ በሲኦል ያሉትን ሰበካቸው። So, what was his question, ቢኒ? ምንድን ነው ጥያቄው? ቢበቃንስ? ሌሎችን ያሰማልን። ድንቅ ትምህርት ነው። እውነት ከልብ በጣም ድንቅ ትምህርት ነው። እስልምናን ሳስበው ዘገነነ። ምን ቴዎሎጂ አለ ጌታ በሚያውቀውና እውነት ቃል ሕይወትን ያሰማልን። በዚህ ጆሮአችን መጽሐፍ ከፍተን ኧረ በጣም ድንቅ ነበር። የእስልምና መጽሐፍ ከፍተንማ ጆሮአቸውን አናቆሽሽም። ጽድት ታረግ ያለውን ነገር የጸዳውን አናበላሽም ትላለህ። ቶፒኩ ላይ ብቻ ፓራፍሬዝ አድርግበትና ጠቅላላ ፎጋሪ ብሏል። ከምር መጽሐፉን ይዤ ቅድም ያወራውን እንዴት ልክፈቶ ደበረኝ ለራሴ። አሁን እሺ ሀሳብ ስጡና እንጨርስ። በቃ ደከመኝ። ስራ ነው የዋልኩት፣ ስራ ላይ ነው የዋልኩት። ደግሞኛል። እንትን በሉትና ጨርሱ። እንግዲህ ቶፒካችን የነበረው ኢትዮጵያዊ ጃንደረባን አይተናል። ክርስትና እንዴት ወደ ኢትዮጵያ መጣ ሲባል አስቀድሞ የአይሁድነት ነበር ያለው ብለው ነበር አህመዲን ጀበል። እሱም ትክክል ስህተት እንደሆነ አሳይተናል፣ በደንብ ተምረንበታል። ከምንም በላይ ግን እስልምናን እርስ በእርሱ ሀዲስ ውስጥ አልገባንም። በነገራችን ላይ ሀዲስ ውስጥ አንገባ ነው የሁሉ ብጥብጥ የመጣው እንጂ ገና ቁርአን ውስጥና ሀዲስ ውስጥ ስንገባ እነዚህ ሰዎች የሚናገሩት ነገር እስልምናቸውን ነቢያቸውን እያፈረሱት ነው። ነቢያችሁ ከዚህ በኋላ ወይ አህመዲን ጀበል ነው ወይ ደግሞ ሼህ ማነው አሊ ካሊል ነው ስሙ ያያዘልኝም እሱ ነው የሚሆኑት። ቢካዝ አንደኛው እስልምና በኢትዮጵያ ውስጥ ከክርስቶስ ልደት በፊት ነበር ብሎ 2 ወር 3 ወር አይሞላውም መጽሐፍ ጽፎ ሲሸበችብ ነበረ።
አሁን መጣና በ3 ወሩ ደግሞ ይሄኛው ራሱ አብሮት መጽሐፉን ሲያሻሽጥና ሲያሟሙቅ የነበረው ሰውዬ እስልምና በ615 ነው ኢትዮጵያ የገባው ስደተኛ ነው ተሰዶ ነው የመጣው አለ። which one is true? ሙስሊሞች የትኛውን ነው የምትሰሙት? አክቹሊ ሁለቱም ከነብያችሁም ከአልመላካችሁም ጋር አይስማሙም። ግን ሁለቱን ራሱ እስኪያስታርቋቸው እና እንደዚህ መጫወቻ አትሁኑ። አንድ ሙስሊም እንኳን አትሊስት ኮንትራዲክት እንደሚያደርግ አልገባውም እስከዛሬ ድረስ እና ወታችሁ ኖ ልትሉ ይገባል። ይሄ ተገቢ አይደለም ልትሉ ይገባል። ስህተት ነው ልትሉ ይገባል። አይናችሁ እያየ አንድ ነገር ነጭ መሆኑን 1000 ሰው ነጭ እንደሆነ አይቶት ሳምበዲ መቶ ጥቁር ነው ሲላችሁ እሺ ጥቁር ነው በማለቱ እሱ ተገቢ ነው ብዬ አይደለም። ምክንያታዊነት የጎደለው ሐሳብ ነውና ሙስሊሞች ንቁ ለማለት እንወዳለን። ቢኒ ካለ ሐሳብ ካለ ቀጥልና እንጨርስ። ቤላ ያ ከቁርአኑና ከሐዲሱ አንጻር ቪዲዮ ሰርቼበታለሁ። ቪዲዮውን አሳያቸው ወይ ነው እዛ ሄደው ያዳምጡት። ቁርአኑ ላይ ያልነካሁት ምንድነው ቪዲዮ ላይ ስለሰራሁበት ምን ላይ ስለሰጠሁበት ነው። ቪዲዮውን አሳያቸው፣ ይዩት። ቪዲዮ ሰው እዚህ ቀለል ያስተዋ በደንብ ዛ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ ነው የፎይ አካውንት 47,8 ሰብስክራይበር አለው። ሜምበር መሆን የምትችሉ ሜምበር መሆን ትችላላችሁ። ሜምበር ሁኑ። ኢትዮጵያ ያላችሁ ደግሞ ስታዩ ቪዲዮን በቪፒኤን ነብጠት የተመረጠ ነው። ለማንኛውም ይሄ ነው ቪዲዮ። እስከ 3 ሰዓት በፊት የተለቀቀ ቪዲዮ ነው። ወደ 2.8 ቪው አለው። ኡስታዞች ተፋጠጡ የሚል የ41 ደቂቃ ቪዲዮ ነው። ዲቴይሉን በደንብ እዚህ ላይ ሰርቶበታል። ማስረጃዎች አሉ። ከእስልምና አንጻር እስልምና እንዴት እንዳፈረሱት በግልጽ የሚያሳይ ነው ማለት ነው። ያ ቁርአንና ሐዲስ ላይ ካለው አንጻር ያላመሳናቸው አዛዝቻዎች አሉ። ጋር ስክራይብ እያደረጋችሁ ሜምበር መሆንም የምትችሉም ደግሞ ሜምበር ሆኑ፣ ተቀላቀሉ ማለት ነው። ዩቲዩብ ላይ እዚህ ላይ ተቀላቀሉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ይህንን ለማስተላለፍ ነው። ቻንኪዩ ብለናል። ሌላ ምን አላችሁ? ዝም አለ ወይ? እየወረደለት ነው እንዴ? ይሆናል። አይ ቲንክ ሃው ቱ ሰብስክራይብ የሚለውን ማሳየት አለብን። ቦስ ላሳያቸው። እኔ ጋር ግን ቪፒኤን አብርቼም አልመጣልኝም። ለምን እንደሆነ አለቀ። ዩቱብ ነው የሚያመጣው። አለ ቦስ ያ መልካም። እሺ ሰብስክራይብ አድርጉት። አይ ቲንክ ሜምበር እንዴት እንደሚሆን እኔ ጋር አላመጣልኝም። ቪፒኤን ግን አብርቼ ነበረ። ለምን እንደሆነ አላውቅም። የሚመጣላችሁ ያላችሁበት ሀገር ላይ ሜምበር መሆን የምትችሉ ሜምበር ሆኑ ማለት ነው። አይ ቲንክ በወር $5 ወር 5 ምናምን ነገር ነው እና አባል መሆን ትችላላችሁ። አባል ሁኑ ዩቲዩብ ቻናል ላይ ማለት ነው። እዚህ ላይ 47.8 ኬን ያለው ይሄን ይመስላል በአጠቃላይ ማለት ነው። ከቻላችሁ ደግሞ የፎይን አካውንት ስትወጡ ደግሞ ኮፒ ሊንክ አድርጉልን። ያው የምናስቸግራችሁ ከባድ ነው እነሱ ጋር መስራት ዲፊካልት ከዛ አንጻር ነው እና ኮፒ ሊንክ አድርጉለት እንትኑ አካውንቱ። በእኔ በኩል ጨርሻለሁ። በአንተ በኩል የምትለው ነገር ካለ ላይክ ያድርጉ፣ ላካቸው። እስኪ ሁላችሁም ግቡና እዚህኛው ይሄንን ቪዲዮ እዩት። አሁን እዩት፣ ላይክ አድርጉ፣ ኮሜንት ስጡ፣ ሀሳብ አስተያየት። ዩቱብ ላይ ያላችሁ ላይክ እያደረጋችሁ ነው። ዩቱብ ላይ ያላችሁ ሰዎች ሰላም በሉን። እስኪ ዩቱብ ላይ ያላችሁት ላይክ እያደረጋችሁ የምታዩት እንዴት ነው? እዚህ ላይ ያላችሁ አሁን ቲክቶክ ላይ ያላችሁ ሰዎች አሁን ስለጨረስን ወደዚህ ሂዱና ይህንን ቪዲዮ ተመልከቱት፣ እዩት፣ ላይክ ምናምን ሼር አድርጉት፣ ኮሜንት ምናምን ስጡ። ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። እፎይ ያነበዋል። ቢስተካከል ቢጨመር ቢቀነስ የምትሉትን ዩቲዩብ ላይ ካስቀምጣችሁት ማየት ስለሚቻል ዩቲዩብ ላይ ያየዋል። ሀሳብ አስተያየት ስጡን፣ በዩቲዩብ ማለት ነው።
እና ወደ ዩቲዩብ ሂዱና አሁን ዮሴፍ 1700 ሰው አለ። እስኪ ጨምሯል። ዮሴፍ ሰላም ነው። ጨምሯል። ጋር ሰላም እንደምን አላችሁ? ሰላም ክርስቶስ ከሁላችሁም ጋር ይሁን። እንደምን አመሻችሁ? እንደምን ሰነበታችሁ? እንዴት ነው? አለን ደህና እግዚአብሔር ይመስገን። አሁን ነው አካውንትን ሳይው ቁጥር ስጽፍ ያወቁ እንድታስገቡኝ የፈለግኩት የሆነ አጋጣሚ አንድ ነገር መናገር ስለፈለግኩ ነው። ያው በእስልምና አስተምሮት ብዙ አስጨናቂና አስፈሪ የሆኑ ብዙዎችን አንቆ የያዘና እንዲሁም ደግሞ ወደፊት እንዳይራመዱ የሚከለክላቸው ብዙ ነገሮች በተረት ተረት ልክ የሚነገሩ ስላሉ በነዛ ነገሮች ላይ ደግሞ አንዳንዴ ብትሰሩ ለማለት ነው። ለምሳሌ ገና ፊትነቱል ቀብር አለ፣ የቀብር ውስጥ ፈተና ምናምን በማለት እንዲሁም የቂያማ ጊዜ እንደዚህ አይነት ነገር ይመጣባቸዋል ማለት ጀስት ብዙዎቹ ተረት ናቸው። ይሄ ደጃል የሁጁጅ ማዕጁጅ ብዙ ነገሮች ስላሉ ብዙዎች ወደፊት እንዳይራመዱ የያዛቸው ፍርሃት ነው። ይመጣብን ይሆን እንዴ እውነት ይሆን እንዴ የሚለውን ነው። እንደዚህ አይነት ነገሮች ላይም ያው ብዙዎች በአንተ ስር ለመስማት እድል ስላላቸው እንደኔ አይነቱ ቢሰራ አሁን ላይ ቶሎ ለመደመጥም እድል ስላሌለው ቢሰራባቸው ጥሩ ነው። መክሸፍ የሚችሉ ነገሮች ናቸው። ምክንያቱም እንዳለ ተረት ናቸው። ጀስት ሪል የሆኑ ነገር አይደሉም። ብዙዎች እንደ ሪል ወስደው ለመራመድ የፈሩት ነገር ስለሆነ ማለት ነው። ይሄን ልናገር ብዬ ነው። በዩቲዩብ ላይ ብዙዎች ስለሚከታተሉ ደግሞ በሰፊው ስታደርግላቸው ጥሩ ይመጣል ብዬ አስባለሁ። በተጨማሪም ደግሞ በሎዛ ሚዲያ የምታውቁ እንግዲህ እኔም በራሴ በኩል ምስክርነት ሰጥቻለሁ። በዚህ በቅርብ ይለቀቃል። ልጅቷ ከሰጠች በኋላ ግዴታ መስጠት ስለነበረብኝ ብዙዎች ልጅቷ ተመልሳ አዛኛው ፖድካስት ላይ ከነ ሙስሊሞቹ ጋር ስለቀረበች እኛን እንደ ውሸታም ወይ ደግሞ እንደ አታላይ ስለቆጠሩን እኔ ደግሞ የራሴን እውነተኝነት ግንባር ፊት ወደፊት ቀደም ብዬ ሰጥቻለሁ። በቅርቡ ይለቀቃል እና በዚህ እንግዲህ እንደ እግዚአብሔር ፍቃድ ብዙዎች ይመለሳሉ ብለን ተስፋ እናደርጋለን። ይሄን ልናገር ብዬ ነው። አመሰግናለሁ ስላስገባችሁኝ። ፍሬ እሺ፣ ቴንኪው። እየበረታ ነው። አንተስ? አይናው ከእስልምና የመጡ ብዙ ስትራግሎች አውቃለሁ። ብዙዎች ላይ ስትራግል ይገጥማል። ጠንከር በል። እየበረታ ነው። እየበረታው ነው። እግዚአብሔር ይመስገን። እንወድቃለን፣ እንነሳለን። ለክርስቶስ እስከሆን ድረስ እሱ ከኛ የበለጠውን አሳልፏል፣ ምሳሌ ሆኖልናልና ለምሳሌው እንግዲህ መምህር ከቀደመ መምህሩን መከተል የተማሪ ግዴታ ነው። ወደድንም ጠላንም ነገን ለማግኘት ነገን በቤቱ ለመቆም ምንም ስትራግል ቢመጣ ማለፍ ይኖርብኛል። እግዚአብሔር ይመስገን እያለፍኩም ነው። ከእግዚአብሔር ጋር ነኝ፣ እየታገልኩት ነው። ምንም ችግር የለም በእኔ በኩል እግዚአብሔር ይመስገን። በርታ። አይ ነው ከእስልምና ሰዎች ሲመጡ ብዙ ፈተና አለባቸው፣ ብዙ መከራ አለባቸው፣ ብዙ ችግር ይኖራሉ። ግን ጠንከር በሉ። ብዙ ስለሚመጡኝ አሁን አስታውሼ ምናምን ለማለት ይቸገራለሁ። ብዙ ስላሉ ፐርዴ ብዙ ሰው ስለሚመጣ ከዛ ሁሉ አጋጣሚ እንደዚህ ካላየዋችሁ በስተቀር እረሳለሁ እኔ እና ጠንከር በሉ። ያው ፈተና ምድራዊ ላይ ሊገጥማችሁም ሰማያዊውን እያሰባችሁ ወደፊት ተጓዙ ማለት ነው። እኔ ስለዛሬ ብቃን። ሁላችሁንም ሰላም ያሰማልን። ቀጥ ቢላዬ ቀጥ። እሺ፣ አይ ቃላት ያሰማልን። ቦስ ሁላችሁም ደህና ደሩ። አሪፍ ትምህርት ነበር የተማርነው እና እናመሰግናለን። ደህና ደሩ። ጆሲ ሰላም ብያለሁ። ሶሪ እኔ ራሴ አላወኩም፣ በሁለተኛው አካውንት ስለመጣው ነው። እንዴት ነህ? ሰላም ብያለሁ። በተረፈ እሺ፣ ታፕታፕ ስታደርጉ ለነበራችሁ ኮፒ ሊንክ ላደረጋችሁ በሙሉ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ የነፍሱ ሀገር ያድርግላችሁ። ስለነበረን ቆይታ አምላካችን እግዚአብሔር የተመሰገነ ይሁን። እናመሰግናለን። ቦስ ቃል ያሰማልን። መልካም አዳር። እሺ፣ ደህና ማደር ትችላላችሁ እንዴ? ሀይ ደህና ማደራችሁ ምናምን ሰዎች ደህና ደሩ፣ ደህና እንደሩ እንጂ ደህና እንደሩ።